ስለዚህ ባህር ከፍሎ ያሻገረው አቤት እስራኤል ምናምን ይላል። ኧረ እኔ የሚገርመኝ ይህን ሁሉ ሲያደርግ ያሰበው እኛ ነው። ሰው በአንተ ምክንያት አለ፣ ከአንተ የተነሳ በአንተ አማካኝነት በምድር የሚኖሩ ህዝቦች ሁሉ ምን ያደርጋሉ? ይባረካሉ። ስለዚህ አብርሃም ተጠርቶ ወጥቶ ምናምን ያ ሁሉ ነገር ምናምን ሆኖ እግዚአብሔር አብርሃም ባረኩ እንደዚህ ያረኩ ምናምን ሲለው አሁንም ያሰበው እኛን ነው። የምድር ህዝቦች በምድር የሚኖሩ ህዝቦች ሁሉ ነው ያለው። ስለዚህ አለው እዛ ውስጥ በምድር ነው የምኖረው እኔ። ሁላችንም ይሄንን ይኸውላችሁ በደንብ ካልገባን ምን እንደምንሆን ልንገራችሁ። የእስራኤል አምላክ የኢትዮጵያ አምላክ እንላለን፣ ወገንተኞች እንሆናለን። ለምን አልገባንም? የእግዚአብሔር ሐሳብ አልገባንም። የኢትዮጵያ አምላክ የሚባል የለም፣ የእስራኤል አምላክ የሚባል የለም። ያለው የኔ አባት ነው። የአብርሃም የሆነው እሱ የኔ አባት ነው። ከአብርሃም ጋር አብራችሁ ብሩካን ናችሁ። ስለ አብረን ለአብርሃም የተነገረው በረከት ለኔም የሚሰራ ነው። መጽሐፍ ቅዱስ የሚነግረኝ እሱ ነው። እኛንን ዘር ሞልተን ዘር አስበን ዘር ቆጥረን የምንሄደው። እግዚአብሔር የሚያውቀው በምድር ላይ ያለ ሰው የሚያውቀው እግዚአብሔር ሁለት ነው። በክርስቶስ ኢየሱስ የሆነና በመጀመሪያው አዳም የሆነ የወደቀ ሰውና ወደ ቤት የተመለሰ ሰው የሚያውቀው፣ የጠፉ በጎችና ቤት ውስጥ ያሉ በጎች እግዚአብሔር የሚያውቀው። ሌላ የሚያውቀው ነገር የለም። ስለዚህ ኢየሱስ መጣና እንደዚህ ያለ ዮሐንስ ወንጌል ምዕራፍ 10 ላይ ሄዳችሁ ስታነቡት እንደዚህ ይላል፣ ከዚህ ጎሮ ነው ያልሆኑ ሌሎች በጎች አሉ፣ በጎች ናቸው። እነሱን ደግሞ ሄጄ ያመጣቸዋለሁ። እኔ ለጠፉት ነው የመጣሁት። ለጠፉት ምን በጎች፣ ለጠፉት ምን ልጆች፣ ምን ለማድረግ? ወደ ቤት ለመመለስ። ታሲት አለቀ። ቤት ያለና የጠፋ ልጅ ነው ያለው። በምድር ላይ የሚያውቀው እግዚአብሔር ይሄንን ነው። እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እንትን ነኝ፣ እኔ በዚህ ገብቼ እኔ እዚህ ወጥቼ አያውቅም እግዚአብሔር። አንተን ራስን የምጠራው እዛ። እግዚአብሔር የሚያውቅ አዲስ ፍጥረት ነህ ካልሆንክ አለቀ። አዲስ ፍጥረት መሆን የሚጠቅመህ አዲስ ፍጥረት ከሆንክ በቃ ታውቃል፣ በእግዚአብሔር ታውቃል። ታሲት አለቀ። አብርሃምን ብለስ ሲያደርግ አቤት የአብርሃም በረከት እያለን ስለ አብርሃም በረከት እንድንሰብክ መስሏችሁ ነው? አይደለም። እዚህ ውስጥ ገብተናል። እዚህ ውስጥ ቴንክ ዩ ናኒ። እስቲ እዚህ ውስጥ ገብቻለሁ። እስቲ ውይ ቸርች እግዚአብሔር በክርስቶስ ኢየሱስ የሰራውን ነገር በደንብ ማወቅ አለባት። በደንብ ገና እኛ አብርሃም ብለን የምንሰብከው ስለ አብርሃም ብለን የምንሰብከው ሌላ ነገር ስለሆነ፣ በጣም ሌላ ነገር ስለሆነ እግዚአብሔር ትኩረት ያላደረገበትን ነገር ነው የምንሰብከው። ምንም ትኩረት የማያደርግበት ነገር እግዚአብሔር የረሳውን ነገር ነው እኛ ይዘን ያለ በስጋ ባለ ነገር ስለሆነ የምናስበው። በስጋ ደረጃ እግዚአብሔር ፈጽሞ በስጋ ደረጃ ዘር ቆጥሮ አያውቅም። ፈጽሞ እንደ የቆጠረ ራሱ ከመሰለን በደም ስሙ የቆጠረ ራሱ ከመሰለን የቆጠረው ኢየሱስን ለማምጣት ነው። ከመሰለን የቆጠረ ኢየሱስን ለማምጣት ነው። ኢየሱስን ካመጣ በኋላ ግድ የለውም የማንም ዘር ብትሆኑ፣ ግድ የለውም ምንም ግድ የለውም። ስለማንም ግድ የለውም። ስለማንም ዘር ብቻ ምን እንደሆነ ታውቃላችሁ? እግዚአብሔር ግድ የሚለው በክርስቶስ ኢየሱስ ሆነሃል ወይ ነው። ለማንም ሰው በክርስቶስ ኢየሱስ ከሆነ ታሴት አለቀ፣ ጨረሰን። በቃ እግዚአብሔር ያቀደውን ሐሳብ አገኘን ማለት ነው። በማከውን በክርስቶስ ከሆነ። ስለዚህ እንደዚህ ይላል። እስቲ እንቀጥል። ወደ ምዕራፍ 12 ቁጥር 4 እንሂድ። በአንተ አማካኝነት ይባረካሉ አለና ከዛ ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ። ማን? አብርሃም እግዚአብሔር እንዳዘዘው ምን አደረገ? ወጣ። እዛች ድረስ ወጣ የምትለዋ ድረስ አስምሬበታለሁ። ለምን? ማን እንዳዘዘው ነው የወጣው? እግዚአብሔር እንዳዘዘው። ከዛች ቀጥሎ ያለችው ደግሞ ቅር ትለኛለች። ሎጥም አብሮት ሄደ ይላል። አሁንም ተለየ ብሎታል፣ አልተለየም ማለት ነው። ያው ሎጥ የተለየበትን መንገድ ባለፈው ተናግሬያለሁ።
ግን እዚህ ድረስ በጣም ደስ የሚለኝ አብርሃምም እግዚአብሔር እንዳዘዘው ወጣ። በቃ እቺ እንዴት ልቤን እንደሚያረካው አብርሃም እግዚአብሔር እንዳዘዘው ሌላ ምንም የጨማመረው ሌላ ነገር ያደረገ ወጣ። ሎጥም አብሮት ሄደው ማን ነው? ሎጥ ነው። አብርሃምስ እግዚአብሔር ምን እንዳደረገው እንዳዘዘው ምን አደረገ? ወጣ። እስቲ እንመለሳለን እሱ ላይ ገላትያ ምዕራፍ 3 ላይ ሁላችን ወደ አዲስ ኪዳን መጀመሪያ ሮሜ 4 እና ሮሜ 4 ከዛ ገላትያ ምዕራፍ 3 ነው። ሮሜ ምዕራፍ 4 ከዛ ገላትያ ላይ እንሄዳለን። ገላትያ ሮሜ ምዕራፍ 4 ደስ ይለኛል ከቁጥር 1 ጀምረን ብናነበው እንደዚህ ይላል። እንግዲህ በስጋ የቀድሞ አባታችን እንግዲህ ይህን የጻፈው ጳውሎስ አይሁዳዊ ነው። ከዚህ አባታችን እያለ ይጠራዋል። በስጋ የቀድሞ አባታችን የሆነ አብርሃም በዚህ ረገድ ምን አገኘ እንላለን። አብርሃም በስራ ጸድቆ በስራ ስለመጽደቅና በእምነት ስለመጽደቅ ስለሆነ ይሄ ክፍል የሚያወራው አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት ነበረው። ነገር ግን በእግዚአብሔር ፊት መመካት አይችልም። መጽሐፍስ ምን ይላል? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋው ይቆጠርለታል። ማንም ሰው ደሞዝ ሲቀበል እየሄደ እጅ እየሳመ አመሰግናለሁ እግዚአብሔር ይስጥልኝ እያለ የሚቀበል ሰው የለም። አስገቡልኝ እንጂ ነው እንደውም የሚለው። ካለፈ አንድ ቀን ራሱ እንደውም አልፎ ደግሞ ምን ያደርጋል? ይከሰናል ካላስገባን ደግሞ የሰራሁበትን አልከፈልኝም ብሎ። ስለዚህ እንደዛ ከሆነ እግዚአብሔር ያደረገው ነገር ምንም ምስጋና አይገባውም። ለምስጋና አይገባውም። የልፋታችን ዋጋ ነው እንጂ ሰጠን የደከምንበትን እንጂ ሰጠን በነፃ የሰጠን ነገር የለም። ይሄ ክፍል እንደዛ ነው የሚለው። ከዛ ቁጥር 5 እንደዚህ ይላል። ነገር ግን ይላል ደስ ይላል። ቁርጥ አድርጎ ነው የሚነግረን ለማይሰራው ይላል። ምን ለማያደርገው? ለማይሰራው። ቴንክ ዩ ትትና እንኳን ደህና መጣሽ፣ ጠፍተሽ ነበር። ለማይሰራው ኃጥኡን ሰው ጻድቅ በሚያደርግ ምን አይነቱን ሰው? አብርሃም የተፈለገው ለዚህ እባካችሁ እንደወቀ ይሄን ያዙልኝ። አብርሃም የተፈለገው ለዚህ ኃጢአተኛውን ሰው ምን ለሚያደርግ? ጻድቅ በሚያደርግ ለማይሰራ ምንም አንዳች ኤፈርት ለሌለው ማለት ምንም በቃ አንዲት ነገር ቁጭ ለማያደርግ ሰው ለማይሰራ ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው በማን? በእግዚአብሔር ምን ለሚያደርግ? ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ምኑ? እምነቱ ጽድቅ ሆኖ ይቆጠርለታል። ዳዊትም ጽድቅ ያለ ስራ ስለሚቆጠርለት ሰው ዳዊት መጣ። ከአብርሃም ዘሎ ዳዊት ከመጣ አንድ ቤተሰብ ናቸው፣ ሩቅ ለሩቅ አይደለም። ለሱ መጣና ምን አለ? ዳዊት ምን አለ? መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ከዛ እንደዚህ ይላል፣ ኃጢአቱን ጌታ ከቶ የማይቆጥርበት ሰው ብፁዕ ነው። ኃጢአቱን ጌታ ምን ማያደርግበት ሰው ከቶ የማይቆጥርበት። እሱ ብቻ አይደለም፣ መተላለፍ አላቸው ምን የተባለላቸው? ይቅር የተባለላቸው እኛ ማለት ነን። ኃጢአታቸው ምን ያደርግላቸው? የተሰረየላቸው ማለት ነው። እሱን ነው እኛ ነን የተሰረየልን፣ ይቅር የተባለልን እኛ ነን። ከዛስ ኃጢአታችንም ደግሞ ምንም ማለት የማይቆጠርብን። ለምን? ኃጢአትን ከነ ህግጋቱ ከነ ዕዳ ጽሕፈቱ በመስቀል ላይ ጠርቆ ምን አድርጎታል? አስወግዶታል። አለቀ። የለም ማለት ነው። ተወግዷል ማለት ነው። አሁን እግዚአብሔር የሚቆጥረው ኃጢአት አለ? የለም። ስለኛ ሲናገር እንደዚህ ያለ ዳዊት ራሱ መጥቶ ምን አይነት የተባረኩ ሰዎች ናቸው እነዛ ሰዎች አለ። ለምን ለነሱ እንደዛ አልሆነላቸው? እነሱ አመድ እየነሰነሱ ምናምን ነው መሬት ላይ እኮ እንትን ልብሳቸውን ቀደው
ራቁታቸውን እኮ መሬት ተኝተው አመድ ላይ ተኝተው እኮ ነው እነሱ ንስሐ የሚገቡት ይቅርታ የሚጠይቁት በቃ ማረን እያሉ። ከዛ ስለኛ ሲናገር እንደዚህ ያለ እነዛ ሰዎች ምን አይነት የተባረኩ ናቸዋል። መተላለፋቸው ይቅር የተባለ ኃጢአታቸውን የማይቆጠር ይህ ምህረት ያገኙ ሰዎች እነዚህ ሰዎች ምን ያደርጉ ናቸው? እኛ ሳሁን ምንድን ነው የምንመኘው? ገና የነ ዳዊትን ነው የምንመኘው። እነሱ ደግሞ ስለማን ተናገሩ ትንቢት? ስለኛ። አብርሃም አምኖ የተቆጠረለት ያ ተመልሶ ስለማን ነው? ስለኛ። ከዛ እንደዚህ ይላል ቁጥር 9 ይህ ብጽዕና ይላል ለተገረዙት ብቻ ነው ወይስ ላልተገረዙትም? የተገረዙት ማለት እነማን ናቸው? የአብርሃም ዘር በይስሐቅ በኩል የተወለዱት ልጆች በይስሐቅ በኩል የመጡት እነሱ ምን ያሉት ናቸው? የተገረዙት ናቸው። ያልተገረዙ የምንባለውስ እኛ ከነዛ ዘር በስጋ ውጭ የሆኑ ነው። ታዲያ ብጽዕናው ይሄ የኃጢአት ይቅርታ ለአይሁድ ብቻ ነው ወይስ አይሁድ ላልሆኑትምስ ይላል። የአብርሃም እምነቱ ጽድቅ ሆኖ የተቆጠረለት ብለናል ከመጀመሪያ። እሺ ታዲያ እንዴት ተቆጠረለት? ከተገረዘ በኋላ ነው ወይስ ከመገረዙ በፊት? አሃ ስራን ከመፈጸሙ በፊት ነው? ህግን ከመጠበቁ በፊት ነው ወይስ ከዛ በኋላ እያለ ይጠይቃል። ከዛ በኋላ ነው። ህግን ከመቀበሉ በፊት ነው። ገና በቃ እግዚአብሔርን ሲያምን ጽድቅ ሆኖ ተቆጠረለት። ለዛ ምልክት ይሆን ዘንድ ነው ሄደ ተገረዝ ያለው። መገረዝ ለተቀበለው ኪዳን ለተቀበለው ነገር ምልክት ነው እንጂ መገረዝ እምነት ውጤት አይደለም። ከእምነት የተገኘ ነገር ቃሉ መሰረት አድርጎ ያደረገው የታዘዘው ትእዛዝ ነው እንጂ ከተገረዘ በኋላ ነው ወይስ ከመገረዙ በፊት? የተቆጠረለት ከተገረዘ በኋላ ሳይሆን እዛው ላይ ስለሚናገር ከመገረዙ በፊት ነው። ሳይገረዝ በነበረው እምነት ይላል። መቼ? ሳይገረዝ በነበረው እምነት ደስ ሳይገረዝ በነበረው እምነት ላገኘው ጽድቅ አያችሁት? ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማህተም ተቀበለ። ስለዚህ ለሚያምኑ ነገር ግን ላልተገረዙት ጽድቅ ይቆጠርላቸው ዘንድ የሁሉ አባት ነው፣ የኛም አባት ነው። ይቆጠርልን ዘንድ እኛም ህጉን ጠብቀን ሳይሆን ነው እሱ ከህግ በፊት ባደረገው መታዘዝ ለሱ እንደሰራ ሁሉ ለኛም ምንም ያህል ይሰራልን ዘንድ ይሄው ይሰራልን ዘንድ ምን አደረገ? ይቆጠርልን ዘንድ የሁሉ አባት ነው። የስንቱ አባት እንዳትረሱ፣ የሁሉ አባት። አብርሃም አባታችን ነው ብለን ልናገር ነው እንግዲህ። ለምን? ይሄው ለነሱም አባት ነው እየተባለ ለኛ የሁሉ አባት ነው። ሲጀምር ግን የኛ አባት እያለን የጀመረው በስጋ እያለ ስፔሲፊክ አድርጎታል። በስጋ አባታችን የሆነ እያለ በስጋ አባታችን የሆነ እያለ። እሺ እዚህ ጋር ደግሞ አሁን የሁሉ አባት ነው አለ። የትኛው? የተገረዙትም ያልተገረዙትም አባት ማለት አብርሃም፣ የኛም እነሱም አባት አብርሃም። እሺ እንቀጥል። በእምነት ከሆንን ነው ግን ለኛ አባት የሚሆን። እሺ እንቀጥል። እንደዚህ ይላል ቁጥር 12 እርሱ ለተገረዙም አባት ነው። መገረዝ ብቻ ሳይሆን አባታችን አብርሃም ከመገረዙ በፊት የነበረው እምነት ፈለግ ለሚከተሉ ሁሉ ነው። ምንድነው የአብርሃም ፈለግ መከተል ማለት? እምነት፣ ሌላ ምንም የለውም። ምንም የለውም። ከአብርሃም ምን እንከተላለን? ምንም አንከተልም። የምንከተለው ምኑ ነው? እምነቱን ብቻ ነው። ለዚህ የእምነት አባት ተብሎ የሚጠራው። ሌላ ምንም የለም የምንከተለው ምንም። እሺ እንቀጥል። ለሚከተሉ ሁሉ ነው። እርሱ የዓለም ወራሽ እንዲሆን አብርሃምና ዘሩ ተስፋን የተቀበሉ በሕግ በኩል አልነበረም። በፍጹም ከሕግ ከመሰጠቱ ከ430 ዓመት በፊት ነው አብርሃም የነበረው። ነገር ግን ይላል በእምነት ከሆነው ጽድቅ ነው። በምን ከሆነው? በእምነት ከሆነው ጽድቅ ነው። ከዛ ቁጥር 14 እንደዚህ ይላል በሕግ የሚኖሩት ወራሾች ከሆኑ እምነት የማይጠቅም ተስፋም ከንቱ በሆነ ነበር። አልሆነም ግን እግዚአብሔር ይመስገን። እምነትም የሚጠቅም ነው፣ ተስፋም ደግሞ ከንቱ አይደለም። ከዛ ቁጥር 15 ሕግ ቁጣን ያስከትላል፣ ሕግ በሌለበት ግን መተላለፍ አይኖርም። ቁጥር 16 ስለዚህ ተስፋው በእምነት መጥቷል፣ ይኸውም ተስፋው በጸጋ እንዲሆንና፣ በጸጋ ማለት እንዲሁ ያለ ድካም እንዲሁ በነፃ እንዲሁ እንዲሆንና ለአብርሃም ዘር ሁሉ አንዱ አይደለም፣
ለአብርሃም ዘር ሁሉ ዋስትና ይሆን ዘንድ ነው። ይህም በሕግ የእርሱ ለሆኑት ብቻ ሳይሆን ለእስራኤል ብቻ ሳይሆን ለይስሐቅ ልጆች ብቻ ሳይሆን በእምነት የአብርሃም ለሆኑትም ነው። እኛ የአብርሃም የሆነው በእምነት በኩል ነው። ማስረጃ አቀርባለሁ። ይህንም ደግሜ እስካሁን እያቀረብኩ ደግሜ አቀርባለሁ። እርሱም ይላል የሁላችን አባት ነው። የስንታችን? የሁላችን ምንድን ነው? አባት። ስለዚህ እግዚአብሔር ተነስቶ እባርካለሁ ሲል አብርሃምን አሜን ነው የምለው። እኔ ሳነብ እየተናገረ ያለው ስለማን ነው? ስለ እኔም ነው። ስለ እኔም ነው። የሚባርኩን እባርካለሁ ሲል የሚናገረው ስለማን? ስለ እኔም። ለምን? የሁላችን ምንድን ነው? አባት ነው። በምን? በእምነት በኩል ሁለት ዘር ነው ያለው ብያለሁ፣ ተናግሬያለሁ። በይስሐቅ በኩል የሚጠራለት ዘር አለ በስጋ፣ በኢየሱስ በኩል ደግሞ የምንጠራኛ አለ። ልንገራችሁ፣ በስጋ የይስሐቅ ቤተሰብ የአብርሃም ልጆች ሆነው በኢየሱስ በኩል ካላመኑ የማይቀበሉት የማያገኙት ብዙ ነገር አለ። በጣም ብዙ ነገር። እስቲ እንቀጥል። እስቲ ምን እንደሚል ቁጥር 17 እርሱም የሁላችን አባት ነው ካለ በኋላ ይህም የብዙ ሕዝብ አባት አድርጌሃለሁ። አያችሁ፣ ቅድም ያነበብነው 7ቱ በረከቶች መካከል የብዙ ሕዝብ አባት አድርጌሃለሁ ተብሎ እንደተጻፈው ነው። እርሱም አብርሃም ማለት ነው ለሙታን ሕይወትን በሚሰጥ ያልነበረውን እንደነበረው በሚያደርግ ባመነበት አምላክ ፊት አባታችን ነው። ለማ ለኛ ዘርህም እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። እርሱም የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማኅፀን ሙት እንደነበረ እያወቀ በእምነቱ አልደከመም። ይልቁንም በእምነት በመጽናት ለእግዚአብሔር ክብርን ሰጠ እንጂ በእግዚአብሔር ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። ስለዚህም ጽድቅ ሆኖ ተቆጠረለት። ጽድቅ ሆኖ ተቆጠረለት የሚለው ቃል የተጻፈው ለእርሱ ብቻ አይደለም። አሁን እንደገና መጣልን፣ እያስረገጠልን ነው ጳውሎስ። ለእርሱ ብቻ አይደለም። ታዲያ ለማን ነው? ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥርልን ጌታችን ኢየሱስን ከሙታን ባስነሳው እርሱን ለምናምን ለእኛም ጭምር ነው። ይኸውላችሁ አብርሃም አንደኛው አመን የተባለው አሁን የጠቀሰልን የእሱም ሆነ የሳራ ስጋ ሙት እንደሆነ እያወቀ ይላል። ለእኛ ደግሞ ከሙታን የተነሳውን ኢየሱስን ምን በማድረጋችን? በማመናችን ለእኛ ጽድቅ ሆኖ ለሚቆጠርልን ጌታችን ኢየሱስን ከሙታን ባስነሳው በእርሱ ለምናምን ለእኛም ጭምር ነው። ይህን የልብ እርግጠኝነት እንድናገኝ ተፈለገው። ከዛስ እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ። እኛን ጽድቅ አድርጎ ለማቅረብ ከሞት ተነሳ። እኛን ምን አድርጎ? ጻድቅ አድርጎ ለማቅረብ እሱ ከሙታን ምን አደረገ? ተነሳ። ከሙታን ባይነሳ ጻድቅ አድርጎ የሚያቀርበን የለም። ይህን ያገኘነው በማን በኩል ነው? አብርሃም ባገኘው እምነት በኩል። እሺ እስቲ ገላትያ ላይ ደግሞ እንሂድ። አሁን ይህን በደንብ ግልጽ እያልኩ መሄድ ስለፈለኩ እየገባችሁ ነው አይደል የምናገረው ወይስ ቸኮልኩ? እንዴት ነው? እሺ ጥሩ። ስለዚህ ገላትያ ምዕራፍ 3 ላይ እንሂድ። ቆንጆ። ገላትያ ምዕራፍ 3 ላይ እሺ ቁጥር 6 እንደዚህ ለምዕራፍ 3 እንደዚህ ላይ እስቲ አብርሃምን አስቡ አመጣ። እንደገና አስቡ። ማንን ነው አስቡ የሚለን? አብርሃም። ስለዚህ አስቡ ካለ ማሰብ አለብን። ምን እናስብ ግን? ስለ አብርሃም። እሱ እግዚአብሔርን አመነ፣ ጽድቁም ሆኖ ተቆጠረለት። ኦኬ። ስለ እምነት እስካሁን እያነበብን እንዳለው እንግዲህ እነዚህ የሚያምኑት እነዚህ እነማ? እኛ ምን የምናደርገው የምናምነው የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። ቆም ብለን አስተውሉ ካለን ማስተዋል አለብን።
እንግዲህ እነዚህ ምን የሚያደርጉት የሚያምኑት እስቲ እኛ መጠሪያችን ራሱ አማኝ ነው አይደል? አማኝ ናቸው ታምናላችሁ? አማኝ ናቸው አይደል? እኛ እንግዲህ የምንጠራው የማን ልጆች ተብለን የአብርሃም ልጆች። እስቲ አንድ ጥያቄ ልጠይቃችሁ። አብርሃም ቅድም ስናነብ ከሰባቱ በረከቶች ውስጥ ስናነብ ምንድነው እርግማን አብርሃም ላይ ያለ እርግማን? እስቲ ጥሩልኝ። የለም እርግማን የለም። ለምን የለም? እየባረኩ ባረካለሁ እንጂ እንደውም የሚረግሙን ረግማለሁ እንጂ የሚባርኩን ባርካል የሚረግሙን ደግሞ እዚህ ወደ አብርሃም የሚመጣ እርግማን የለም። አብርሃም ላይ እርግማን መጥቶ ራሱ ሪቨርስ አድርጎ ነው የሚመለሰው፣ ዞሮ ነው የሚመለሰው። ለምን? ወደሚረግሙት ነው የሚሄደው እንጂ ወደ እሱ ላይ የሚሰራ የለም። ጌታን ካገኘ በኋላ በዘር ማንዘር የሚሰራ እርግማን ምናምን ይባላል። ሰው የምን ዘር ማንዘር? አሁን እኮ ቀጥታ አብርሃም ቤተሰብ እኮ አሁን እኛ ቤተሰብ ውስጥ የሚሰራው በረከት ብቻ እየባረኩ ባርካል። በረከት እስካሁን ድረስ የምናነበው እኮ ይሄንን ምንም አሁን በዘር ማንዘር ይመጣ የሚባል ነገር የለም። አሁን ብዙ ሰዎች በጣም የተጋለጡት ከስጋ ለወረሱት ቤተሰብ ስለሆነ በጣም የሚያረጉት የወረሱት የነቁት አእምሯቸው የነቀው ከእናትና ከአባታችን ስለሆነ በጣም ፊል አለብን። አያቴ እንትን ነበራት፣ ጠንቋይ ቤት ትሄድ ነበር፣ እንደዚህ ትል ነበር፣ አጎቴ እንደዚህ ነበር፣ አክስቴ እንደዚህ ነበረች። ቀይረናል እኮ ዘር የለንም እኮ እዛ። አሁን እኮ ይሄው አስቡ አለን። አብርሃምን አስቡ። እሺ አሰብን አብርሃም እንዴት ምን እናስብ? እርሱ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። እሺ አሁን ስለኛም እምነት ማሰብ አለብን። እንዴት አድርገን ነው የምናስበው? እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። እነማ? እኛ የምናምን ከአብርሃም የተወለዱ አይደለም የሚለው የሚያምኑ ነው የሚለው። ከዛስ መጽሐፍም እግዚአብሔር አሕዛብን እኛን ማለት ነው እኛን አሕዛብ በእምነት እንደሚያጸድቅ አስቀድሞ በማየት ይዛ ገና ምዕራፍ 12 ላይ አያችሁ። ምዕራፍ 12 ኮርነርስቶን ኦፍ ዘ ባይብል ነው የሚባለው። ለዚህ ነው አልኳችሁ። አስቀድሞ የዚህን ዘመን ሁሉ ነው እግዚአብሔር እዛ ጋር ፋውንዴሽን ያስቀመጠው። በአንተ አማካኝነት በምድር የሚኖሩ ህዝቦች ሁሉ ይባረካሉ እያለ ሲናገር እኛን ራሱ ጠቅልሎ በዚህ ቤተሰብ ውስጥ እንደሚያስገባ ምን ስለሚያደርግ ስለሚያውቅ ነው። ወደዚህ ቤተሰብ እንደጠራን ስለሚያውቅ ነው። እንደዚህ ያለ አስቀድሞ በማየት አሕዛብ ሁሉ በአንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታወቀ ወይም ሰበከ። ስለዚህ ዘፍጥረት ምዕራፍ 12 ወንጌል ለአብርሃም ምን ያደረገበት የተሰበከበት ነው። ምንድነው ወንጌል? የምስራች ነው። መልካም ዜና ነው ወንጌል። የምስራች ነው። ምንድነው የምስራችሁ? እግዚአብሔር በእምነት በኩል ሰዎችን እንደሚያጸድቅ፣ እግዚአብሔር በአብርሃም ቤተሰብ በኩል ለሰዎች መዳን የሚሆን ለሰዎች ጽድቅ ምክንያት የሚሆን አንድ መሲህ እንደሚያመጣ አስቀድሞ ምን አደረገ? ተናገረ። ምን ብሎ? ሰዎች ሁሉ በአንተ አማካኝነት ይባረካሉ ብሎ። ስለምንድን ነው ይባረካሉ ብሎ የሚያወራው? ወደ ገዥነት ይመለሳሉ ማለት ነው። መባረክ ማለት ሌላ ነገር የለው። ወደ ሰው እግዚአብሔር አስቀድሞ ሰውን ባስቀመጠበት፣ ሰውን ገዢ ባደረገበት ወደዛ ፖዚሽን ሰውን ይመልሳል ማለት ነው። ሌላ ምንም ታሪክ የለም። ሌላ ምንም ኮምፕሊኬትድ ነገር የለው። እግዚአብሔር የፈለገው ሰውን ወደ ፖዚሽኑ ለመመለስ ነው። ምንድነው የሰው ፖዚሽን? ገዥነት። ሌላ ምንም ፖዚሽን የለውም። ሰው ምንም ፖዚሽን የለውም። ገዥነት። በረከት ማለት እሱ ነው። ገዢ ማለት የሚያዝ የሚያስተዳድር ማለት ነው። የሚያስተዳድር ማለት ነው። የሚቆጣጠር ጌታ ማለት ነው። የዚህ ለምድር ጌታ ተደርጎ የተሾመው ሰው ነው። እግዚአብሔር በምድር ላይ ያመነው ሰው ነው ምድር እንዲያስተዳድራል። ይህን የሚያህል ግዙፍ ዓለም የሰጠው ለአዳም ነው። ግዝ አስተዳድር አዳም በቃ አለቀ። ለምን? ያመነው ሰውን ነው። ሌላ ትረስት አድርጎ የሰጠው ይህን ኃይልና ይህን አቅም የሰጠው ሌላ ማንም የለም። ቢወድቅም አዳም ቢወድቅም እግዚአብሔር አሁን የሚያምነው ሰውን ነው። ስለዚህ ኖህን መጣና መልሶ እንደዚህ ያለው ብዙ ተባዙ፣ ምድሩን ሙሏት፣ ግዟትም፣ ከዛ አስፈሪነታችሁ በምድር አራዊት ላይ ሁሉ ይሁን ብሎ እንደገና ምን አደረገ? ባረካቸው። አሁንም ሰውን ገዢ እንዲሆን ይፈልገው እግዚአብሔር። ወድቆም ራሱ ሰው ገዢ እንዲሆን ይፈልጋል። ምንም ሌላ ታሪክ የለም። እግዚአብሔር እችን ምድር ለሌላ አልወሰናትም። የወሰነው ለሰው ነው። አሁንም ገዢ እንዲሆን፣ ሰው ገዢ እንዲሆን
አሁን እስቲ እንቀጥል። እሺ እንቀጥል። ገላትያ ምዕራፍ 3 ቁጥር 9 ስለዚህ ይላል ቁጥር 9 በእምነት የሆኑት እኛ ማለት ነው የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። ይባረካሉ ነው የሚለው። ይባረካሉ ነው የሚለው። ብሩካን ናቸው። ምን ያደርጉ ናቸው? የተባረኩ ናቸው። ከማን ጋር? ከአብርሃም ጋር። ምንድን ናቸው? ብሩካን ናቸው። አብርሃም የተባረከው መቼ ነው? የዛሬ 4000 ዓመት። ከእሱ ጋር አብረን ምንድን ነው? ብሩካን። እስቲ ብሩክ ነኝ የተባረኩ ነኝ በሉ። ጻፉ። የተባረኩ ነኝ። ራሱ አሁን መባረክ ምን እንደሆነ ካወቀ ራሱ እስቲ ጌታዊ ባርከኝ ያለ ራሱ አንጸልይ። ለምን? ከአብርሃም ጋር አብረን ምንድን ነን? የተባረክን። እነዚህ የተባረኩ ነኝ በሉ። የተባረኩ ልንገራችሁ። የተባረከ ማለት ልክ እንደ አብርሃም ማለት ነው። ደረቅ ምድር ራሱ ይዞ በቃ ምንም ችግር የለም ይለመልማል። ምንም ነገር ለአብርሃም ስጡት። በቃ አብርሃም ምንም ቦታ ውሰዱት። ይኸውላችሁ አንድ ጊዜ ሎጥ እና ቤተሰቡ ተማረኩ። የሎጥ ከዛ አብርሃም ሄደና ተዋክቶ ቤቱ 318 አገልጋዮች ነበሩት፣ ወንዶች ብቻ 318። ታውቃላችሁ 318 ሰው በቤቱ የሚያኖር ሰው እያበላ እያጠጣ እያለበሰ 318 ሰዎች በቤቱ ነበሩ። እነሱ ይዞ ሄደና ተዋክቶ አስመልሶ መጣ። ከዛ አስመልሶ ሲመጣ አስራት አወጣና ከዛ እንካፈል ምናምን ሲለው ቴንኪው መሳይ እንካፈል ምናምን ሲለው አንዲት የጫማ ማሰሪያ አልወስድም አለ። ከምርኮ ተዋክቶ እኮ ነው ያመጣው። የራሱን ወታደሮች ይዘው ሄዱ። አንድ ጫማ ማሰሪያ አልወስድም አለ። ለምን ሲባል በኋላ አብርሃምን ባለጠጋ አደረኩት ልትል ነው አለ። አንተ እኔ አንድ ጊዜ እጄን ወደ እግዚአብሔር አንስቻለሁ። ለምን? ለኔ ምንጭ፣ ለኔ ብሌሲንግ ምንጭ እግዚአብሔር ብቻ። እንትን ሰጥቼው ነው አብርሃምን ባለጠጋ ያደረኩት ከኔ ጋር ምርኮ ተካፍለ ነው ልትል ነው አለ። አልፈልግም አለ። ለምን? የተባረከ እንደሆነ ያውቃል። የተባረከ የእጁ ስራ የጉልበቱ ተሄዶ ተዋክቶ ያመጣው ነገር የተባረከ እንደማያደርግ ያውቃል። ማን ይባረከው? እግዚአብሔር ብቻ። ስለዚህ ካንተ የጫማ ማሰሪያ እንኳን አልወስድም። ለምን? አብርሃምን ባለጠጋ ያደረኩት እኔ ነኝ ልትል ነው። አያችሁ፣ ለሰው ራሱ አይመችም። አብርሃም የሚመቸው በቃ ማን ነው ብለስ ያደርግ? እግዚአብሔር ብቻ። እግዚአብሔር ብቻ። በቃ አለቀ። የተባረኩኝ ማለት ይሄ ነው። የተባረኩኝ ማለት ማለት መሰላችሁ ለኔ ተጠያቂው ወይም በኔ ህይወት ላይ ለሚመጣው ነገር በሙሉ ኃላፊነት የሚወስደው እግዚአብሔር ብቻ ነው ማለት ነው። ይኸውላችሁ ልንገራችሁ፣ ምንም ያህል ነገር በዚህ ምድር ላይ ብትይዙ ከያዕቆብ በላይ አትይዙ። ያዕቆብ ሲወጣ ባዶ እጁን ነበረ፣ ሲመለስ 2 ክፍል ሰራዊት ሆኜ መጣዋል። ሄዶ ግን ባዶነት ተሰማውና ከዛ ተያይዞ ሌሊቱን ሙሉ ሲታገል ምን አደርግልህ እንደ በቃ ካልባረከኝ አለ እንዴ ይሄ ሁሉ እያለ ይሄ ሁሉ ነገር ይዘ 2 ክፍል ሰራዊት ይሄ ሁሉ ከብትና ይሄ ሁሉ እንትን ኖሮ ከላባ የበለጠ ሀብት እኮ ነው ይዘው ወጣ እና ይሄ ሁሉ እያለ ባርኪኝ ትላለህ። የአብርሃም አይነት ነው ብሌሲንግ አይናችሁ። ስለዚህ ፕሮሰስ በማድረግ ብዙ ሀብት በመያዝ አይመጣም በረከቱ። በእምነት የሆኑት ነው የሚባለው። ብሌሲንግ በእምነት ብቻ ነው፣ ሌላ ነገር የለው። ስለዚህ በእምነት ከሆነው ከአብርሃም ጋር ምን ያደርጉ ናቸው? እነዚህ ብሩካን ናቸው። እስቲ እኔ ብሩክ ነኝ ብሎ ተባረኩ ነበር። ይኸውላችሁ የኛ ብሌሲንግ ማንም ሰው እጅ ላይ የለም። ማንም ሰው እጅ ላይ ደስታችንም፣ እረፍታችንም፣ ህይወታችንም፣ ሳቃችንም ምንም ነገር የኛ ነገር ሰው ጋር የለም። ምንም ለኛ ምንጭ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። በቃ አለ። ቀጥታ እግዚአብሔር ወስዶ ያገናኘን እዚህ ቤተሰብ ውስጥ ነው። በእምነት በረከት የሚፈስበት ቤተሰብ ውስጥ ነው ወስዶ ያስገባል። የትም ቦታ ሲወሰድ በቃ አብርሃም ባዶ እጁን ነው የወጣ። ከቤት ሲወጣ ከሀገር ከዘመድ ምናምን ውጣ፣ በቃ ተለይተህ ውጣ። ለምን? ከዚህ በኋላ እንድትኖር እግዚአብሔር ያስበው በእምነት ምን የሚያደርግበት የሚኖርበት ህይወት ውስጥ ነው። ስለዚህ በአብርሃም በኩል የሆኑት እነዚህ በሙሉ ይላል
በእምነት የሆኑት እነዚህ በሙሉ እኛ ከአብርሃም ጋር ምንድን ናቸው? ብሩካን ናቸው። ልንገራችሁ እንደው ተፍተፍ ብዬ ይችን ነገር እንደው አስተካክቼ ምናምን የሆነች ነገር ከሆነችልኝ በቃ የዛን ጊዜ እግዚአብሔር ባረከኝ አርፋለሁ። ውሸት። አሁን የባረካችሁ እግዚአብሔር፣ አሁን የባረካችሁ በኢየሱስ የሆናችሁ ጊዜ እዛ ቤተሰብ ውስጥ ስትገቡ ተባርካችሁ። አሁን ሰው ሁሉ የሚያገኘውን ነገር ታገኛላችሁ። ምንም አንዳች ነገር የሚጎላችሁ ነገር ያታጡም። ምንም ችግር ሰው ያገኘውን ታገኛል። እዚህ ምድር ላይ ህጋዊ ነን ሰው ሁሉ ያገኘውን ለማግኘት። ግን በረከት የምትባሏ ግን በእምነት ነች። በእምነት የምትገኝ እሷ። ለዚህ ነው የጻድቅ በረከት በራሱ ላይ ነው ይላል ምሳሌ ሲናገር። የጻድቅ ሰው በረከት እዚህ ነው፣ ሌላ ቦታ አይደለም፣ ሩቅ አይደለም። ሮጠን ታግለን እንደ ያዕቆብ ስላልገባው አያችሁ፣ በትግል የሚያመጣው መስሎት ምናምን ለፋ ብዙ ዓመት። ከወንድሙ ወሰደ፣ ከአባቱ ወሰደ፣ ከላባ ወሰደ። ማን የቀረው ሰው የለም እኮ። ወሰደና አልሞላውም። ከዛም ብሎ ሰብስቦ ሞከረ፣ አልሞላውም። ከዛ ምን አለ? በቃ አሁንስ ካልባረከኝ አለ እንዴ። አባቱ እኮ ባርኮታል እኮ በመሞቻው ሰዓት ባርኮታል። አብላኝና ባርካለሁ ብሎት ባርኮታል። እንደዚህ አድርገህ ከፍ በልና እንደገና ደግሞ ብኩርናንም እኮ ወስዷል፣ ተቀብሏል። ግን የለም፣ ወደ ምን መምጣት አለበት? ወደ እምነት መምጣት አለበት። ወደ እምነት። ልንገራችሁ፣ በማገልገል መሰላችሁ የምንባረከው? አይደለም። ማገልገል ራሱ በረከትን ከማወቅ ውስጥ የሚወጣ የተባረክ እንደሆነ ስናቅ ነው ለማገልገል ራሱ እንጂ ገና ለመባረክ ከሆነ የምናገለግለው በቃ የማንሰራው ስህተት የለም። ስራ የምንሰራው ለመባረክ መስሏችሁ ነው? ውሸት አይደለም። ስለተባረክን ነው የምንሰራው። ራሱ ስለተባረክን የምንሰራው ነገር ይበዛል። ግን እንደው ምን አልባረካልኝ? ለምን? ገና አስተሳሰባችን ከበረከት ጋር የተገናኘ ሩቅ ነን። በዚህ አልባረካልኝ ጌታዊ እንደው ባርክልኝ ይላል። የተባረክን እንደሆነ አናውቅም እኛ ራሳችን። ልንገራችሁ፣ ብራችሁ አይደለም የሚባረከው። ብር እግዚአብሔር አይባርክም። እግዚአብሔር የሚባርከው ሰውን ነው። ብርን ባርኮ አያውቅም። የተባረከ ሰው፣ በቃ እኛን የተባረክን ሰዎች። መሬቱን ብነካ የተባረክንን፣ ዛፍ ብነካ የተባረክንን፣ ምን ስራ ብነካ። ለዚህ ነው ዮሴፍ በዚህ እውቀት ስለሆነ የሚሄደው ባሪያ ሆኖ ገብቶ ሰው ሀገር ላይ ሄዶ ድምፅ ብልጫ መራጭ የለም ምን የለም፣ ሰው ሀገር ሄዶ ጠቅላይ ሚኒስትር ይሆናል። ሰው ሀገር ሄዶ ለምን? የተባረከ ነው። የተባረከ ነው የሚነካ። እስር ቤት ገብቶ አለቃ ይሆናል። የእስር ቤት አለቃ ይሆናል። ለምን? የተባረከ ነው ሰው። ለምን? ያለው በዛ አብርሃም ብለሲንግ ውስጥ ነው። ቤተሰቡ ያውቃል ቤት ውስጥ ያለው ነገር ከምን ጋር እንደተገናኘ። ልንገራችሁ፣ እውነቴን ነው የምነግራችሁ። በቃ እንደውም አሁን እኮ እንደውም እንትን ገንዘባችሁ ይበዛል ምናምን እኮ ብላ ደስ ይላል እኮ፣ ግን አይደለም፣ እንደሱ አይደለም። እውነቴን ልንገራችሁ፣ ስሩ። እድሜያችሁ እስከቻለ ጉልበታችሁ አቅም እስካላችሁ ስሩ። ግን የተባረካችሁት እናንተ ናችሁ። እግዚአብሔር የባረከው እናንተ ብትሰሩ፣ ብትለፉ፣ ብትደክሙ፣ ምን ብትሉ ተባረኩ። የምታደርጉት ነገር በሙሉ የሚበዛ እንደሆነ ማወቅ አለባችሁ። መጀመሪያ እናንተ ተባረካችሁ እንደሆናችሁ፣ በቃ ላይ የትም ቦታ ሁኑ። ልንገራችሁ፣ እሺ ከዮሴፍ የበለጠ ዝቅተኛ ቦታ ትገኙዋችሁ። ዮሴፍ የመጨረሻ ባሪያ ተደርጎ ተሸጦ ሄደ፣ ሰው ቤት ተቀጠረ። ባሪያ፣ በቃ ባሪያ ነው። ሰው ቤት ተቀጥሮ ተቅጥርም አይደለም፣ ኧረ ቅጥር አይደለም፣ ባሪያ ነው። ቅጥር እኮ አይደለም፣ የሚከፈለው ነገር እኮ የለም። ባሪያ ነው። ዝም ብሎ ነው የሚሰራው። በቃ እዛ ነው እዛ እየለፋ ነው የሚኖረው። እዛ ቤት እግዚአብሔር ከሱ ጋር ነበርና ይላል። ብለሲንግ ማለት ይሄ አያችሁ፣ ብለሲንግ ማለት ይሄ እግዚአብሔር ከሱ ጋር ነበር። በቃ በስራው ተከናወነ። እግዚአብሔር ባረከው ቤቱን በሙሉ። አያችሁ፣ ዝቅተኛ ባሪያ እኮ እሱ ግን ገብቶ እግዚአብሔር የሚባረከው ቤቱን ግን በማን በኩል? በዮሴፍ በኩል። እስር ቤትም ሲገባ የእስር ቤት አለቃ ይደረጋል። የሄደበት ቦታ በሙሉ ብለሲንግ ያለው ዮሴፍ ጋር ነው። ዮሴፍ ብሌሲንግ አያሳድድ። እሱን የተባረከ እሱ ነው ብለስድ። ስለዚህ ልንገራችሁ፣ አሁን እንደ ያዕቆብ አይነት ሜንታሊቲ ያስፈልጋል። ምን አይነት መሰላችሁ? ያዕቆብ ሜንታሊቲ
ብሌሲንግ ማሳደድ ነው፣ ከውጭ የሚገኝ መስሎት። ልንገራችሁ ከዚህ በፊት ተናግሬያለሁ። አንድ መጽሐፍ ላይ የመጽሐፍ ሽፋን ላይ ከቨር ላይ ያየሁት ውሻ ጭራዋን ለመያዝ ስትሽከረከር አይታችኋል? ትንንሽ ውሾች ምናምን ጭራቸውን ለመያዝ አንዳንድ ጊዜ ይሽከረከራሉ። የራሳቸውን ጭራ እየጮሁ ምናምን ይሽከረከራሉ። እና የመጽሐፉ ሽፋን ላይ ያየሁት እሱ ነው። ውሻዋ ጭራዋን ለመያዝ ስትሽከረከረው እና ብዙ ክርስቲያን እንደዛ ነው። ለምን የራሳችንን ነገር ነው ለመያዝ የምንሮጠው? ምን ደክመው ምን ለፋው ምንድን መሰላችሁ? እሱ የተባረክን ለመባረክ ነው ሰው የሚለፋው የሚደክመው። ገና እንደዚህ ጌታ እንደዚህ አድርጌ ጌታ ይባርከኛል። አረ ከተባረክን ቆየን። የዛሬ 2000 ዓመት ነው። እሺ ኤፌሶ ምዕራፍ 1 ቁጥር 3 ምንድን ነው? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ምን ያደረገን? የባረከን ምን ያደረገን? እስቲ የባረከን ነው። መቼ ነው የባረከን? የዛሬ 2000 ዓመት በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ያደረግ? ይባረክ። ምን ያደረገን? የባረከን። እስቲ የባረከን ነው። እስቲ ተባረክ ያለው እኔ ይውላችሁ ከአንድ ከሆነ ዙረት ብሬክ እንድታደርጉ ፈልጋለሁ። የሆነ ይሄ የማያልቅ እንትን ዝም ብሎ የማይገኝ ማለቂያ የሌለው የሆነ ሰርክል አለ፣ ጤናማ ያልሆነ ይሄ መጽሐፍ ቅዱስ ያለን ተስፋ፣ የውሸት ተስፋ እግዚአብሔር የሌለበት። እግዚአብሔር የሚለን እግዚአብሔር የሚያውቀው እንደባረከን ነው፣ ገና እንደሚባረከን አይደለም። በደንብ ስሙ እስቲ። ተባረክ ያለው ልንገራችሁ፣ በረከታችን ማንፌስት ያደርጋል እንጂ በረከታችን በየጊዜው እየተገለጠ ይሄዳል እንጂ በብዙ ነገር እኛ የተባረክን ልንገራችሁ። ምንም ይውላችሁ ምንም ሎተሪ ቢወጣላችሁ አትባረኩም። ኦሬዲ ተባርካችሁ። ትልቅ በቃ በጣም ትልቅ የሚባል ካምፓኒ የምትከፍቱ አልተባረካችሁም። የተባረካችሁት ኢየሱስን ያገኛችሁ ቀን፣ ወደ አብርሃም ቤተሰብ ወደዛ ቤት የመጣን ቀን ነው። ወደ ቤት የተመለሰ የእግዚአብሔር ሕይወት በእኛ የተመለሰ ቀን የተባረክ ነው። የዛን ቀን የተባረክ ነው። ልንገራችሁ ገና ምናልባት አንዳንዶቻችን መጠጣችን፣ ጫታችን፣ የሲጋራ ጭሳችን ምናምን ገና ካፋችን ሳይጠፋ የዛን ቀን የተባረክ ነው። ምናልባት አንዳንዶቻችን ደግሞ ባዶ እግራችን ይሆናል ቸርች የገባ ነው። ምናልባት ምንም በቃ ስርዓትን ምናምን ተስፋ ቆርጠን ይሆናል። እስኪ ቸርች እዛ ጴንጤዎቹ ምን እንደሚሉ ልስማ ብለን ምናምን የገባ ነው። ግድ የለም እንደምንም እንምጣ ብቻ የገባን ቀን የዛን ቀን ተባርከን። ምናልባት አንዳንዶቻችን ደግሞ እንደዚህ እንደ አብርሃም በቃ ከሀገር ከቤተሰብ ምናምን ተለይተን ሰው የሌለበት ሀገር ላይ ምናምን የሆነ የተገኘ ነው። እዛም ስንገኝ እግዚአብሔር ሲያገኘን እዛች ሞመንት ላይ ምን ተደርገናል? ተባርከናል። ልንገራችሁ እንዲጠብ ያደርግ ነው ላብ የኛ ብሌሲንግ አይደለም። ምን ማለት እንደሆነ ልንገራችሁ። ብሌሲንግ ይሄ ከዚህ አይመጣም። ብሌሲንግ በነፃ ከእግዚአብሔር የተቀበል ነው። በነፃ እግዚአብሔር የሰጠን ነው። እንዲህ ጠብ ብናደርግ ላባችን ችግር የለውም። ሰው እዚህ ምድር ላይ የሚኖረው ነገር ስለሆነ እንደሱ አድርገን ልናገኝ እንችላለን። ከዛ ደግሞ አንዳንዶቻችን ደግሞ አይዲያ ሸጠን ብር ልናገኝ እንችላለን። አንዳንዶቻችን በጉልበታችን፣ አንዳንዶቻችን በድምፃችን፣ አንዳንዶቻችን በሆነ መንገድ ልናገኘው እንችላለን ብሩ። እሱ ግን ብሌሲንግ አይደለም። ብሌሲንግ በመወለድ የሚገኝ ከሆነ ከአንድ ቤተሰብ ተወልድ ከአንድ ቤተሰብ ተገኝተ ያ ቤተሰብ ደግሞ የአብርሃም ቤተሰብ ይባላል። እዛ ቤተሰብ ውስጥ ያለው የተባረከ ነው። አሁን ልንገራችሁ ከእግዚአብሔር ተወልጃለሁ ስንል ለምስሙ ከወንድ ከስጋ ከሴት ፈቃድ አይደለም የተወለደ ነው። ዮሐንስ ወንጌል ምዕራፍ 1 የሚነግረን ከማን ነው? ከእግዚአብሔር ነው የተወለደ ነው። ከእግዚአብሔር መወለድ ማለት ከስጋ መወለድ ካልሆነ ከስጋ ከእናትና ከአባታችን ከአቶ እንትናና ከወይዘሮ እንትና ስለሆነ የተወለድ ነው። ታዲያ በመንፈስ ከእግዚአብሔር ከተወለድን በደንብ ስሙ። እግዚአብሔር እያወራን ያለ ነው። እግዚአብሔርን የሚያወራን ስለሱ ነው። እሱኛው ውልደት ከሆነ ቤተሰብ ቀይረናል ማለት ነው። ስለዚህ
ከአባቶቻችሁ ከወላጆቻችሁ በወረሳችሁት ሀብት ገና ልትወርሱ ባላችሁትም ሀብትም ካላችሁ አትመኩ። በሱ ተዉት። እሱ ብለሲንግ አይደለም። ተዉት። እሱ ከእግዚአብሔር የተወለድን ቀን በቃ ብለስድ የዛን ቀን ተባርከናል። የዛን ቀን ህይወትን አግኝተናል። ልንገራችሁ፣ በዚህ ምድር ላይ በረከት ብሎ ገንዘብን፣ ቤትን፣ ምናምን እንደሚቆጥር ሰው አሳዛኝ ሰው የለም። ለምን እንደሆነ ታውቃላችሁ? ተዉት። ይዘን ኖረን ኢየሱስ ሲመጣ እሱን ጥለን ነው የምንሄደው። ከሰርን ማለት ነው። እሱ በረከት እኮ ከሰርን ማለት ነው። የፈለገ ያማረ በወርቅ ያጌጠ ቤት ውስጥ ብንኖር ኢየሱስ ሲመጣ ሊወስደን ሲመጣ ትተነው ነው የምንሄደው። እግዚአብሔር ማያውቁ ሰዎች ናቸው የሚኖሩበት ገብተው፣ ወይ ልጠው ይወስዱታል፣ ወይ ገብተው ይኖሩበታል፣ ወይ አንድ ነገር ያደርጉታል። በቃ አለቀ። ብለሲንግ ማለት ማንም ሊወስደው አይችልም። ቴንኪው መሳይ። ማንም ሊነካው አይችልም። ይኸውላችሁ እኛም ብለሲንግ አንዳንድ ሰዎችን ሲጸልዩ እንዴት በረከት የኔ ያስኪላል። ሰይጣን ሊደርስበት አይችልም። ራሱ ፈጽሞ ይደርስበት በማይችል ልክ እንትን መድኃኒት ሲቀመጥ ህፃናት በማይደርሱበት ቦታ አስቀምጡት ይባል። ህፃናት በማይደርሱበት ቦታ መድኃኒት ልክ ብለሲንግ የሚባለውን ነገር ሰይጣን ሊደርስበት በማይችልበት ቦታ የተቀመጠው። አክሰስ አያደርጉም። የኛም ብለሲንግ አክሰስ አያደርጉም። ሰይጣን ሊይዘው የሚችል በረከት የለኝም። ለምን? እሱ በክርስቶስ በኩል ነው ያለው። ኢየሱስን መያዝ አይችልም። እኔ የተባረኩት በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ በኩል ወደ አብርሃም ዘር ገብቻለሁ። እዛ ቤት ደግሞ እርግማን የለም። ታዲያ ኬት እያመጣ ነው እርግማን እያለን ምንጸልይ? ራሱ አያችሁ፣ አንዳንዱ እርግማን ራሱ እኛ ክሬት ያደርግ ነው፣ እኛ የፈጠር ነው። በምን ፈጠር ነው ብትሉኝ፣ በውሸት እውቀት ነው የፈጠር ነው። በውሸት እውቀት ፈጥረ ነው። ስለዚህ ምን ያ የውሸት እውቀት ከሴጣን የመጣ እውቀት ማለት ነው። ስለዚህ ምን እንላለን? እንትኔን ያስክ እንደዚህ ስንል ምን እናደርጋለን? ህጋዊ እናደርገዋለን። ራሱ ለመያዝ እየሰጠን እያነሳን እንትኔን ያስክ እያለ በረከቴ ፍጹም ሊያዝ የማይችል ነው። በቃ አለቀ። አሁን የሚያስፈልገን ብሎ ታውቃለህ? አይኖቻችን እንዲበሩ መገለጥ እንድናገኝ እግዚአብሔር ለኛ ያዘጋጀውን ነገር መረዳት እንድንችል ማየት እንድንችል በቃ ነገሮቻችንን በሙሉ ማኔጅ የምናደርግበት ጥበብ ውስጥም እንዲመጣል ይሄንን ብርሃን ስናገኝ ይሄን መገለጽ ስናገኝ አለቀ። አሁን ልንገራችሁ፣ በደንብ ስሙኝ እስቲ። አሁን በዚህ ምድር ላይ አሁን በዚህ ሰዓት የሌለን ብዙ ነገር አለ። አሁን ግን ከነገርኳችሁ አሁን ካወራን ነገር የተነሳ ጉድለት ነው የሚሰማችሁ? ሙላት ነው የሚሰማችሁ? ሙላት ነው የሚሰማችሁ? አለቀ። አሁን እግዚአብሔር በዚህ ሰዓት ምንም አልሰጣችሁ። የሰጣችሁ ብርሃን ነው፣ እውቀት ነው የሰጣችሁ፣ የእውነትን እውቀት ነው የሰጣችሁ። በቃ አለቀ። አሁንም የሚያስፈልገን ብር አይደለም። ይኸውላችሁ ድምፁ ብር አይደለም ስል ብር እኮ ብዙ ነገር እኮ እንጠቀምበታለን። ግን ብሩን ራሱ በትክክል መስራት የምንችልበት ውዝደም ሲኖር፣ ብርሃን ሲኖር፣ ልንገራችሁ እግዚአብሔር ለሰው ይሰጣል። ምንም ሁሉን ነገር አትረፍርፎ ይሰጣል። ይህን ተናግሬያለሁ ከዚህ በፊት። ግን ምን መሰላችሁ እስራኤላውያን ወርቅ ይዘው እኮ ምድረ በዳ ላይ የሚበሉት ምግብ የለም። ለምን? ሀብት በራሱ ምንም ነገር ሊሰጠን አይችልም። ምድረ በዳ ላይ ብዙ ወርቅ ይዘው ያውም ጥጃ ሐውልት ምናምን መስራት የሚችሉበት አይነት ወርቅ ብዙ ነው እኮ፣ ብዙ ነው፣ በጣም ብዙ ነው ወርቅ። ያን ያህል ወርቅ ይዘው ምግብ እንጀራ መግዛት አይችሉም። አያችሁ እግዚአብሔር ለሰው የሚሰጠው ብሌሲንግ ያለውን ነገር ማኔጅ የሚያደርግበት። ብልጥ ቢሆኑ እነሱ ወርቃቸውን ጣዖት አይሰሩበትም። እግዚአብሔር መና ከሰማይ እያወረደ እግዚአብሔር መናቸውን ይበላሉ። አለቀ። ግን ምንድን በእምነት ነበር እቺም ብሌሲንግ የሚያገኘው። ይሄንን ሉዝ አድርጎ አያችሁ ምድረ በዳ ላይ የቀሩት መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ባለማመናቸው ጠንቅ ይላል። የቀሩ ምድረ በዳ ላይ ቀሩ። ምግብ አይደለም ያጡት፣ ባለማመናቸው ጠንቅ። ምን የት ቀሩ? ምድረ በዳ ቀሩ። አያችሁ ለሰው ብሌሲንግ ማለት እግዚአብሔር በክርስቶስ ኢየሱስ ያደረገልን ነገር ማወቅ። አብርሃም የተባለ ሲሰበክ እንደ አብርሃምና እንደ ዳዊት የሚሰበካል እንዴ? በጴንጤ ቸርች የለም። አንዳንድ ጊዜ ከኢየሱስ የበለጠ ራሱ ሊሰበኩ ይችላሉ። እነሱ አይደለም አሁን ፖይንቱ። አብርሃምም ዳዊትም ሁሉም የመጡት
የሚጠቁምን የመጡት ወደ ኢየሱስ ነው። ኢየሱስ ደግሞ ምን ሊያደርግ ነው የመጣው? ህይወት ሊሰጥ ነው የመጣው። ያ ህይወት ምንድን ነው? ሙላት ነው። ለዚህ ነው እኔ ህይወት እንዲሆንላችሁ፣ እንዲበዛላችሁ፣ እንዲትረፈረፍላችሁ። የአምፕሊፋይድ የእንግሊዝኛ ትራንስሌሽን ላይ እንደዚህ ነው፣ ህይወት እንዲሞላ፣ ከዛ ሞልቶ እንዲፈስ፣ ከዛ ኢንጆይ እንድታደርጉት፣ ስለዚህ ዓላማ ነው የመጣሁት ይላል። የመጣው ኢየሱስ ክርስቶስ የመጣበት ዋና ምክንያት ህይወት ወደ ሰው ልጆች ምን ለማለት ነው? መመለስ ነው። ያ ህይወት ወደ ሰው ህይወት የመጣ ጊዜ ሰው ሙሉ ነው። ልንገራችሁ በደንብ ስሙ። ዘፍጥረትን መጀመሪያ ሲጀምር ይሄን ተናግሬያለሁ። መጀመሪያዎቹ ክፍሎች ላይ አዳም የተባረከ ስለሆነ ብለስድ ስለሆነ ራቁቱን ሆኖ ጫካ ውስጥ እየኖረ ገነት ውስጥ እየኖረ ጉለት የለውም፣ አይሰማው። ባዶ እግሩን እየሄደ ጉለት አይሰማው። ባርከኝ አይልም። አረ ጌታ ሆይ ባርከኝ አይልም። ባርከኝ አይልም። ራቁቱን ነው፣ ምንም የለው፣ መኪና የለው፣ ብራንድ ልብስ አያውቅ፣ ሽቶ አያውቅ፣ ጫማ አያውቅ፣ ምን አያውቅ፣ ራቁቱን ነው። እዛ ጫካ ውስጥ ነው። እዛ ሆኖ ጉለት የለው፣ ሙሉ ነው። ምንም የጎደለው ነገር የለም። ልንገራችሁ በረከት የገባን ቀን ምንም እንትን ከምድር አስወጥቶ የሆነ ቦታ ቢያስቀምጠን እንደኛ የተባረከ ሰው እንደኛ የሞላ ሰው ያለ እንደኛ የሞላ ሰው። ልንገራችሁ ለመባረክ ብላችሁ አንዳች ነገር እንዳታርጉ። ከበረከታችሁ ጀምሩ። እናንተ የተባረካችሁ ናችሁ። ከሙላታችሁ ጀምሩ። ከቤተሰባችሁ ጀምሩ። ቤተሰባችሁ ብለው ገብቷችኋል አይደል? አሁን ቤተሰብ ስለቀየርን ማለት አሁን የምንጠራበት ቤተሰብ ሌላ። እኔ ማን ቤተሰብ? የአብርሃም ቤተሰብ፣ የአብርሃም ዘር ነኝ። ያው መጽሐፍ ቅዱስ የሚነግረን እሱ። እኛ ቤት በዘር ሐረጋችን የሚሰራው ብሌሲንግ ነው። ዝም ብሎ እየወረደ የሚመጣው። ይስሐቅ እጅግ ባለጠጋ ሆነ ይላል። ይስሐቅ ጋር ስትደርሱ ያዕቆብ እጅግ ባለጠጋ ነበር። ሚስ ያረጋትን ምን አድርጓል? አግኝቷል። እስራኤል ቁጠሩ ብቻ ሄዳችሁ አንብቡ ብቻ ከቻላችሁ። እጅግ ባለጠጋ። ልንገራችሁ እኔን ከሬጅ አረጋችኋለሁ ዛሬ። ብር ቢመጣ ሀብት ቢመጣ ያቀዳችሁት ነገር ሁሉ ቢሳካ ይህን አይነት ልበ ሙሉነት አታመጡ። ምንም እንደዚህ ልበ ሙሉ የሚያደርጋችሁ ነገር በክርስቶስ ኢየሱስ የሆናችሁትን ማወቅ ብቻ ነው። ለሰው ከዚህ የበለጠ የሚሰበክለት ነገር የለም። ምንም ፈጽሞ ሰውን ሙሉ የሚያደርገው የእግዚአብሔር በረከት ነው። የእግዚአብሔር በረከት ደግሞ በክርስቶስ ኢየሱስ የተሰበከልን ህይወት ነው። ያንን ህይወት የተቀበለ ሰው ጎዶሎ አይደለም። ጎዶሎነት የተሰማችሁ ህይወቱ ምን እንደሆነ ስላላወቃችሁ ነው። ይሄ ማለት ደግሞ ልንገራችሁ፣ ይሄ ማለት ስራ ሳንሰራ ምን ሳንል ቁጭ እንዳለ ማለት አይደለም። በፍጹም አይደለም። ወይ ለሆኑ ሰዎች ጥገኛ ሆነን እንኖራለን ማለት አይደለም። በፍጹም አይደለም። ይኸውላችሁ ብለስድ የሆነ ሰው የተባረከ ሰው አይዲያ ራሱ ይመጣለታል። ስራው እንዴት ቀለል አድርጎ እንደሚሰራ፣ ገንዘብ እንዴት እንደሚያመጣ ራሱ አይዲያ ያገኛል። ለምን? አእምሮም የተባረከ ነው። ተባረከ ሰው ተባረከ ማለት እሱ ነው። ለዚህ ነው ይስሐቅን ምን እንዳለው ታውቃላችሁ? አባትህ ወደ ግብፅ እንደወረደ አንተ በአባቱ ዘመን ራብ እንደነበረ በሱም ዘመን ራብ ሆነ ይላል። ስለዚህ በሱ ዘመን እንደወረድክ አሁን በአንተ ዘመንም ራብ ሆኗል። ወደ ግብፅ እንዳትወርድ አለው ይስሐቅን እግዚአብሔር መጣና። ከዛ ምን ሲል እዚሁ ቁጭ በል እዚሁ ባርካለሁ አለ። የት? እዚቹ ምድር ላይ። ቴንክ ዩ ማሲ። ስለዚህ እንዳትወርድ አለ። በቃ እዚሁ ምንና የት? እዚሁ ባርካለሁ። የት? እዛው ደረቅ ምድር ላይ። ስለዚህ ህዝቡ ሁሉ ተሰዶ ሄደ ወደ ግብፅ። ምን ፍለጋ? ዳቦ ፍለጋ። ከዛ እዛ ምድር ላይ ይላል 100 ዘራና በደረቅ ምድር በዛ በረሃብ ዘመን ይስሐቅ 100 እጥፍ አጨደ ይላል። ይህን ክፍል ላስረዳችሁ ይሄ ምን እንደሆነ። ይስሐቅ መጀመሪያ መስኖ የጀመረበት ጊዜ ያ ነው። ይስሐቅ ጉድጓዶች ነበሩት፣ የውሃ ጉድጓዶች ቆፍሮ፣ እነዛ በውሃ ጉድጓዶች ከተቆፈሩ በነዛ ውሃ ጉድጓዶች ነው መስኖ የሰራው። የዛን ጊዜ ዘራ፣ የዛኑ ዓመት 100 እጥፍ አጨደ። ከዛ ምን እንደሚል ታውቃላችሁ? ሰውየውም ይላል ሀብት በሀብት ላይ የተጨመረለት እጅግ ባለጠጋ ሆነ። የት? እዛው ምድር ላይ በደምብ ስሙ። ሀብት በሀብት የተጨመረለት የት? እዛው ደረቁ ምድር ላይ። ምን አድርጎ? ዘርቶ። ቁጭ ብሎ አይደለም፣ ዘርቶ አክት አድርጓል። እግዚአብሔር ተቀመጥ ቢለውም የተቀመጠበት ምድር ላይ ባርካለሁ። ስለዚህ በምን ይባርኳል?
ስለዚህ ምን አደረገ? መስኖ የጀመረው እሱ ነው መጀመሪያ፣ በነገራችን ይስሐቅ ነው። እዛ ጀምሮ የተባረከው። ስለዚህ ልንገራችሁ፣ ቁጭ ማለት አይደለም መባረክ ማለት አይደለም። አይዲያ ራሱ እናገኛለን፣ ይፈልቃል አይዲያ። ተባረክን፣ በቃ እግዚአብሔር የባረከን ነገሮችን እንዴት ለበጎ እንደምንጠቀማቸው ሰው ያላየው ብርሃን ራሱ ይበራልናል። ለምን እንደዚህ ያላረገውም ብለን ይበራልናል። ትንሽ ነገር። ስለዚህ ብዙ ልነግራችሁ እችላለሁ፣ ግን እኔ አሁን ዛሬ ልመልሳችሁ የምፈልገው ወደ ቤተሰባችን፣ ትክክለኛ ቤተሰባችን ጋር። ያም ቤተሰባችን ደግሞ በክርስቶስ ኢየሱስ በኩል የአብርሃም ዘር ምን ማድረጋችን ነው? መሆናችን ነው። ከአብርሃም ጋር ምን ማድረጋችን? መታረቃችን፣ ወደዛ ቤተሰብ መመለሳችን። ስለዚህ እንድታስታውሱ በደንብ ደግማችሁ ራሳችሁ እንድትመክሩ የምነግራችሁ ነገር ይሄ ነው። ዘር ቀይረናል፣ ቤተሰብ ለውጠናል። ባቱ እንትና ቴንኪው ፀሐይ አትመኩ፣ በወይዘሮ እንትና አትመኩ። ምንም ቢያወርሷችሁ፣ ምንም የወርቅ ተራራም ቢያወርሷችሁ በእነሱ አትመኩ። ቴንኪው ፀሐይ አትመኩ። ከእነሱ ምንም አገኛችሁም አላገኛችሁም ምንም አይክፋችሁም፣ ምንም አትፈሩ፣ ምንም አትበሉ። በቃ አሁን ለውጠናል፣ ከእነሱ ተለይተን ወደ እግዚአብሔር ቤተሰብ መጥተናል። ቴንኪው ፀሐይ ወደዚህ መጥተናል። ወደዚህ ከመጣም በኋላ አትታገሉ። የእናንተ በረከት ሰው ጋር እንዳለ፣ ሲስተም ጋር እንዳለ አታስቡ፣ በፍጹም አታስቡ። ሲስተም ጋር አይደለም፣ ሰው ጋርም አይደለም። የእናንተ በጻድቅ ራስ ላይ ነው የሚለው። በቃ እናንተ ጋር አሁን ይህንን ለማየት በቃ ጸልዩ፣ ብርሃን እንዲሰጣችሁ። ሌላ አትታገሉ። እንዳይ ብላችሁ ጸልዩ እንጂ ሩቅ አይደለም። የእናንተ ነገር ሩቅ አይደለም። በዚህ እግዚአብሔር በሰጠን ህይወት ውስጥ የጎደለን ያጣነው አንዳች ነገር የለም። ከበረከት እንጀምራለን እንጂ ለመባረክ የምንሰራው አንዳች ነገር የለም። አንዳች ልንገራችሁ፣ ዛሬ ሰው ከጎዳና ተነስቶ ጌታን ተቀብሎ ቢመጣ ከዚሁ ልብሱ ተቀዶ ባዶ እግሩን ሆኖ ፀጉሩ ጭብረር ብሎ ገላውን ሳይታጠብ ሲያል ያ ሰው የተባረከ ነው። በቃ በክርስቶስ ኢየሱስ በመሆን የተባረከ ነው። ከዚህ በረከት ተነስቶ ህይወቱን ይመራል እንጂ ገና ለመባረክ የለም። እንዳትለፉ ለመባረክ ብላችሁ ምንም ባገለግል አይባርከኝም እግዚአብሔር። ለምን? ኦልሬዲ ስለባረከኝ፣ ባርኮ ስለጨረሰ። መቼ? ዛሬ 2000 ዓመት በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያደርገን? የባረከን ጨርሷል። ባርኮ ጨርሷል፣ አልቋል። ሰማይ በረከትን በተመለከተ እኛም በተመለከተ ሰማይ የተዘጋ ያለቀ ነገር ነው ያለው። ስለኛ ያለው እውቀት ሰማይ አንድ እውቀት ነው። የተባረኩ ናቸው ነው የሚለው። እኔ ራሴን የተባረኩ ነኝ ብዬ አውቃለሁ ወይ? አሁን ማወቅ የሚያስፈልገኝ እንደሱ። ኧረ የኔ ነገር ጭንግፍግፋል፣ የኔ ነገር እንደዚህ አለ። አይ ስላላወኩ እንዴት እንደተባረኩ ባክ ከበረከት የጀምሬ ነው የምሰራው። ልንገራችሁ፣ ሰው እንደዚህ ነገሩ ምናልባት ኮምፕሊኬትድ ከሆነ ስብስብ ካለ የኔ ነገር ምንድን ነው እንደዚህ ሆኖ እያለ ሊጨነቅ ይችላል። ሀብት በሀብት ላይ ቢሆን ደግሞ እግዚአብሔር ባረከው ብሎ ሊያስብ ይችላል። አይደለም። ያዕቆብም ሀብት በሀብቱ ሆኖ ሲመለስ ካልባረከኝ አልለቅም አለ። ስለዚህ በረከት እሱ አይደለም ማለት ነው። በረከት የጨበጠ ሰውዬ ባርከኝ ካለ ቁጭ ብለን በደንብ መጠየቅ አለ። ብዙ 2 ክፍል ሰራዊት ሆኜ የተመለስኩ ያለ ሰውዬ ባርከኝ ካለ በረከትን በደንብ ዲፋይን ማድረግ አለበት። ብዙ ብር በረከት አይደለም። በደንብ ስሙ። ብዙ ብር በረከት አይደለም። ከበረከት አንዷ ክፍል ነች ብር። አንዷ ክፍል ነች ብር። ግን በረከት ግን ከብር ይበልጣል። በረከት ሁለንተና ነው። በመንፈስ በነፍስ በስጋ ነው። ሁለንተና ነው በረከት። አሁን ማውራው ከመንፈሳችን ስለጀመረው ነው። ለምን ካላችሁ መጀመሪያም ውድቀት ከመንፈስ ስለጀመረብን፣ ድህነት የመጣብን ከዛ በኋላ። አሁን ብለሲንጉም ከየት ነው የሚጀምረው? ከመንፈስ ነው የሚጀምረው። እዚህ የአብርሃም ቤተሰብ ሲባል በምን በኩል? በእምነት በኩል ነው። አያችሁ፣ መጀመሪያ ስሩን ካስተካከልን ፍሬው ችግር የለው፣ በስጋ የሚገለጠው ችግር የለም። ለምን? መጀመሪያም ከስሩ ስለሆነ የሳተው። አሁን መስተካከል ያለበት ኬስ ነው፣ ከስሩ ነው አሁን ማስተካከል ያለበት። ቴንኪው ፀሐይ። ስለዚህ ኢንክሬጅ አደርጋችኋለሁ ዛሬ
ከበረከታችሁ እንድትጀምሩ ኢንከሬጅ ያደርጋችሁ አበረታታችኋል። ከበረከታችሁ ጀምሩ። እንደተባረከ ሰው ሲቁጭ በሉን አስቡ። ልንገራችሁ፣ በብር ፕላን ማድረግ ይቻላል፣ ግን በበረከት ደግሞ ማቀድ ይቻላል። በበረከት ማቀድ ይቻላል። እሺ እችን ነገር ልናገርና እንጨርስ። የመጨረሻ ሀሳቢ ነው። ከዚህ በላይ ላቆያችሁ። እኔና ህሉ ስንጋባ አሁን ወደ 6ኛ ዓመታችን እየሄድን ነው። አሁን ስንጋባ ምን እንዳደረግ ልንገራችሁ። ሁለታችን ብር እናጠራቅም ነበር። ለምን የቤት ዕቃ ምናምን እንገዛለን ብለን እንጋባ ስንል እና አንድ ቀን ቸርች ደብረ ዘይት አንድ ቻፕል ሲሰራ የኛ ቸርች ለዛ ብር ሲሰበሰብ እኔ ከፊት ነበር የተቀመጥኩ፣ እሷ ከኋላ ነበረች እና ቴክስት ላደርግላት እሷ ቀድማ ቴክስት አደረገች። ስንት እንስጥ የተባለ ቴክስት ልዳር። ከዛ ያለንን በሙሉ ሰጠን ወስደን ዘራ ለቸርች ግንባታ። ምንድን ያሰብነው ቤት ምን ለማድረግ የቤት ዕቃ ለመግዛት። ከዛ በብር ቢሆን እንደኛ የከሰረ ሰው የለም። ቁጭ ብለን ግን እናስባለን እንገዛለን። ከዛስ ብር ብናጠራቅም ኖሮ ለቤታችን መግዛት የማንችለውን ነገር ሁሉ ገዝተን ይገባል። መጀመሪያ ታናሽቷ እንደዚህ ያለች፣ እኔ ፍሪጅ እገዛላቸዋለሁ አለች። ከዛ የሆነ ሰው አንዳች ነገር አላጣን። አቀድነው ብቻ አይደለም ካቀድነውም በላይ ያደረግነው። ብር ከሆነ እንደኛ የከሰረ ሰው የለም ብሌሲንግ ብላችሁ ስታስቡ። ስለዚህ ይኸውላችሁ በብር አደርገዋለሁ ብላችሁ የምታስቡትን ነገር አስቀምጡና በእግዚአብሔር በረከት አስቡ። ምንድን ነው መስራት የምትፈልጉት? ምንድን ነው መኖር የምትፈልጉት? እንዴት ነው ማድረግ የምትፈልጉት? ስታቅዱ በእግዚአብሔር አቅዱ፣ በብራችሁ እንዳታቅዱ። በብራችሁ ካቀዳችሁ፣ በደምብ ስሙኝ፣ በብራችሁ ካቀዳችሁ የምታቅዱት የብራችሁ ልክ ድረስ ነው። ከዛ በላይ አታቅዱ። በእግዚአብሔር ካቀዳችሁ ግን ብዙ ነው፣ ወሰን የለው፣ ልክ የለው። በብሌሲንግ ካቀዳችሁ ጫፍ የለው፣ አያቆምም። ስለዚህ ማርኮ ምርኮ ይዞ ሲመጣ የጫማ ክር አልወስድም አለ። ለምን? በብሌሲንግ ነው የሚያስበው እሱ። ለምን ሲባል በኋላ አብርሃም ባለጠጋ አደረኩት ልትል ነው አንተ። እና እግዚአብሔር ብቻ ነው ቴንኪ እኔን የሚያበለጽገኝ ማለት እግዚአብሔር ብቻ ነው። ልንገራችሁ፣ ማንም ሊያበለጽጋችሁ አይችልም። ማንም ብር እናንተ ማበልጸግ አይችልም። አቅሙ ትንሽ ነው። ብር እናንተ ማበልጸግ አይችልም። የእናንተ በረከት እግዚአብሔር፣ የእናንተ እቅድ መነሳት የሚጀምረው ከእግዚአብሔር ነው። ከእግዚአብሔር ጋር ሆናችሁ አቅዱ። በደምብ ስሙ። ከእግዚአብሔር ጋር ሆናችሁ አቅዱ፣ ስሩ። ከእግዚአብሔር ጋር ሆናችሁ ነግዱ። ከዛ ደግሞ ስታተርፉ ከእግዚአብሔር ጋር ሆናችሁ ተጠቀሙ። ብቻችሁን አትጠቀሙ። ብሩ ለቸርች ስጡ በደምብ። ስለዚህ ይህን የምነግራችሁ ስለሚጠቅማችሁ ለእናንተ በጣም ስለሚጠቅም፣ ስለዚህ በበረከት አስቡ። ሰምታችሁን ያልኩትን በበረከት አስቡ። እስቲ በበረከት አስባለሁ። እጥረት በጣም ከባድ፣ እኛ በእጥረት በጣም ስለተጎዳን ከኖርንበት አካባቢ ከኖርንበት ካስተዳደጋችን ከሀገራችን ምናምን እጥረት በጣም ስለጎዳን ስናቅድ ራሱ ከእጥረታችን ነው የምናስበው። እቅዳችን ራሱ የሚነሳው ከእጥረታችን። ስለዚህ እጥረትን መላቀቅ የምንችለው በበረከት ማሰብ ስንጀምር። በእጥረት የሚያቅድ ሰው በፍጹም አያድግም። ከእጥረት ጋር ስለሆነ ብከስርስ ምናምን የሚለው ሁሌ እንደዛ እጥረት የሚያስብ ሰው ስለሆነ፣ እጥረትን ተዉና በእግዚአብሔር ብሌሲንግ አስቡ። በእግዚአብሔር ብሌሲንግ ካሰባችሁ፣ በእግዚአብሔር ማቀድ ከጀመራችሁ በፍጹም ልትለዩ አትችሉም። በፍጹም ተዉት። እናንተ የነካችሁት እናንተ የተጠጓችሁ ሰዎች ራሱ ባለጠጋ ይሆናሉ። ልክ እንደ ሎጥ እኔ እንደዛ እላለሁ። እንኳን የነካሁት እላለሁ የተጠጋኝ ይባረካል እላለሁ። ለምን? እኔ ብሌሲንግ እንዳለብኝ ነው የማምነው። የእግዚአብሔር ብሌሲንግ ከኔ ጋር እንደሆነ ነው። የእግዚአብሔር በረከት ከኔ ጋር እንዳለ። ስለዚህ ሎጥ አብርሃም ተጠግቶ ምን ሆነ? እጅግ ባለጠጋ ሆነ። እሱ ራሱ በከብት ብዛት እስኪጣሉ ድረስ እረኞቻቸው። ከዛ ወደ ሌላ ቦታ ነቅሎ ሄደው በብሌሲንግ ነው። ሎጥ አብርሃምን ተከትሎ ሄዳ አላለን? ቅድም ስናነብ ነበራል። ስለዚህ እግዚአብሔር ምን አደረገው? ብለስ አደረጋቸውና በእረኞቻቸው ሲጣሉ ምናምን በቃ ከዛ ልክ ሲለዩ እግዚአብሔር መጣና በቃ አሁን ደግሞ እንደዚህ ያደርጋል እያለ ደግሞ ሌላ ብሌሲንግ ደግሞ ይነግረዋል። ስለዚህ እነግራችኋለሁ ዛሬ
በእግዚአብሔር አስቡ፣ በእግዚአብሔር አቅዱ፣ ከበረከታችሁ ተነሱ፣ ከእጥረት አታስቡ። ከዛ ቤተሰባችሁ ደግሞ የት እንደሆነ እዩ። ቤተሰባችሁ ስል በስጋ የተወለዳችሁትን አይደለም። ከአብርሃም ቤተሰብ ጋር እኛ ቤተሰብ ውስጥ በዘራችን የሚሰራው በዘራችን እየወረደ የሚመጣው ብሌሲንግ እንደሆነ አስቡ። ብሌሲንግ ይሄ ሀሳብ ከሌለን ሶስተኛ ዓለም አፍሪካ ኢትዮጵያ ምናምን እያለ የምናስብ ከሆነ መቼም ይሄን ልናሸንፋችን እዚህ ድህነት እዚህ ውስጥ ነው ያለው። ሁሌ ነው የምናገር፣ ኪስ ውስጥ አይደለም፣ ባንክ አካውንታችን ውስጥ አይደለም ያለው። ድህነት ያለው እዚህ ውስጥ። መጀመሪያ እዚህ ነው ማሸነፍ ያለብን። ድህነት በብር የመጣ አይደለም። ድህነት በአስተሳሰብ ነው የመጣው መጀመሪያ። አሁንም የሚሰራው በአስተሳሰብ። ስለዚህ ይህን አስተሳሰብ በምንድን ነው የምናሸንፈው? በበረከት አስተሳሰብ። የድህነት አስተሳሰብ ቦታውን ለቆ የበረከት አስተሳሰብ ቦታም እስካልያዘ ድረስ ነገርን ልንለውጥ አንችልም። እዚህ ነው ብር እያለን ትንሽ ነገር ዝቅ ያለ ነገር ምናምን እናስበው እዚህ ብለስ ስላላደረግ ነው። ቴንክ ዩ ሜርሻዬ፣ ቴንክ ዩ ብለሲንግ ከዚህ ስላልጀመረ መቀየር አለብን። ይሄን ሀሳብ መቀየር አለብን። እወዳችኋለሁ። ዛሬ 9 ሰዓት ተኩል ሆኗል። ትንሽ ገፋ አድርጌዋለሁ ሰዓቱን። እዚህ ጋር ቆማለሁ። ትዙ ወርዳለች መሰለኝ። ትዙ ካለሽ እስቲ ግቢ። ሜርሻዬ እንኳን ደህና መጣሽ። ስንጨርስ ነው የመጣሽው፣ ግን እንኳን መጣሽ። መጨረሻውን ቢሆን ጥሩ ሰዓት ነው የመጣሽው። እንኳን መጣሽ። ትዙ ወዴት ሄደች? ወታለች መሰለኝ። ቴንኪዩ ፀሐዬ፣ ቴንኪዩ። ሁላችሁንም አመሰግናለሁ። እሺ፣ አሜን። ቴንኪዩ ሶ ማች። ቴንኪዩ ዴቪ፣ ቴንኪዩ ሶ ማች ብራዘር፣ ቴንኪዩ። እሺ እንግዲህ ትዙዬ ካልመጣች ኦኬ። ጥያቄ ካለ እስቲ ጥያቄዎቻችሁን አንድ ቁጥር ጻፉልኝና ጥያቄዎቻችሁን መልሳለሁ። ከዛ ጥያቄ ከሌላችሁ ግን ቀጥታ ወደ ሪፍሌክሽን እንሄዳለን። ቴንክ ዩ ጋይስ፣ አመሰግናለሁ ስለ ሰፖርታችሁ፣ መልካም ቃል፣ ስለ ካይንድነሳችሁ አመሰግናለሁ። አሜን። አዎ እናንተም የተባረካችሁ ናችሁ። አሁንም የተባረኩ ነኝ፣ እናንተም የተባረካችሁ ናችሁ። ብሌሲንግ ቦት ሳይድ ነው የሚሰራው፣ እኔ ብቻ ሳይሆን እናንተም የተባረካችሁ ናችሁና ቴንክ ዩ። እሺ ሜርሻዬ፣ እሺ። ስለዚህ ጥያቄ ካለ እስቲ አንዳንድ ቁጥር ከላይ ካላችሁም ገስት ላይ ካላችሁም ታችም ካላችሁ ሰዎች ጥያቄ። ቴንክ ዩ ሜርሻዬ። ቴንክ ዩ መሳይ፣ ቴንክ ዩ ብራዘር። እሺ ጥያቄ ካለ ጥያቄ የለም? ከላይ ገስት ላይ የለም? ስለምን ስለ ዕዳ ትንሽ በለን እስቲ። ኦኬ እንግዲህ እሺ ዕዳ በእርግጥ ብሌሲንግ አይደለም። ምንም ይሁን መጽሐፍ ቅዱስ የሚነገር ከፍቅር በስተቀር ነው። ዕዳ የፍቅር ብቻ ነው ዕዳ እንዲኖርብን የተፈለገው። ለምንድነው? ፍቅር የሚከፈል አይደለም። ፍቅር መመለስ የሚችል ሰው የለም። ለዚህ ፍቅር ዕዳ ሆኖ ነው የሚኖረው። ኢየሱስ በፍቅር ያደረገልን መመለስ እንችላለን። ለዚህ ነው አንዳንድ ሰዎች ያደረጉልንን ነገር አድርገን ለመመለስ አንችልም፣ አንጠግብም፣ አይወጣልን። የእሱን ነገር እንዴት በምን እመልሳለሁ፣ የእሷን ነገር በምን እመልሳለሁ እንላለን። ለምን? የፍቅር ከሆነ ዕዳው አይመለስም። ፍቅር የማይመለስም። ሌላ ከፍቅር በስተቀር ዕዳ አይኑርባችሁ የሚለው መጽሐፍ ቅዱስ። ስለዚህ ዕዳ ጤናማ አይደለም። መበደርን እንደ ጤናማ ነገር እንዳታስቡት። ለምን መሰላችሁ? መጀመሪያ ነፃነታችሁን ይወስዳል።
የተበደራችሁትን ሰው አጥፍቶ ራሱ ኮሬክት ማድረግ ይከብዳችኋል። አጥፍቶ ራሱ ተው ለማለት። እዚህ ዕዳ መጽሐፍ ቅዱሳዊ አይደለም። በዕዳም ለነገሩ ይኸውላችሁ አንዳንድ ጊዜ ዕዳ ውስጥ የምንገባው ራሱ በኖርማል መንገድ ብንሄድ፣ ጤናማ በሆነ መንገድ ብንሄድ ጊዜ የሚወስድብንን ነገር ለማሳጠር ነው። ትዕግስት ስለምናጣ ነው አንዳንድ ጊዜ ዕዳ ውስጥ የምንገባው። አንዳንድ ጊዜ፣ ሁልጊዜ ላይሆን ይችላል። አንዳንድ ጊዜ የምንሄድ ዕዳ ውስጥ የምንገባበት መንገድ ትዕግስት አተን ነው። ቀስ ብለን ብንሄድ የምንደርስበትን ነገር ለምን እስከዛ ቆያለሁ ብለን ነው አሁን ማድረግ የምንፈልገው። አንደኛው። ሁለተኛው እንደገና ዕዳ ውስጥ ለመግባት የሚዳርገን ሌላኛው ነገር ዊዝደም ማጣት ነው፣ ጥበብ ማጣት ነው። ሰው በጥበብ የሚኖር ከሆነ ፈጽሞ ባለ ዕዳ አይደለም፣ ለሰው እየሰጠ ነው የሚኖር። ዊዝደም ነው የሚያስፈልግ የመጀመሪያው ነገር። ከዛ ደግሞ ሌላኛው ወደ ዕዳ የሚያስገባን ነገር በእግዚአብሔር ላይ ትረስት ማጣት ነው። ምን ማለት መሰላችሁ? እኔ ለራሴ አቀርባለሁ ብለን መነሳት ማለት ነው። ለራሴ ማቅረብ እችላለሁ፣ አቅራቢ አያስፈልገኝም፣ ወይም ደግሞ እግዚአብሔር እስከሚያቀርብልኝ ድረስ ትዕግስት የለኝም፣ እኔ ለራሴ አቀርባለሁ ብለን ምን ማድረግ ነው? ሰዎችን ትረስት ማድረግ ማለት ነው። እንትናን ሄጄ አበድረኝ ብለው አንድ ሰው እኛ ቸርች ሲመሰክር ያለውን ነገር ልንገራችሁ። ምን አለ? በህይወቴ ላይ አለ በጣም የሚጠቅመኝ ስራ አግኝቼ አለ 20 ሺህ ብር አጥቼ ሰዎች እንዲያበድሩኝ ጠየቅኳል። በጣም እኔ ብር በነበረኝ ጊዜ ብዙ ነገር ያደረኩላቸውን ሰዎች ሄጄ ጠየቅኳል። ስጠይቃቸው ሁሉም ብር የለንም አሉ። አንዳንዶቹ ጭራሽ ስልኬን ከዛ በኋላ ለምሱልኝም ምንም። ከዛ እቤት የገባውና አለ ከዛሬ ጀምሮ አለ አንድ ሰው ብር አልጠይቅም፣ ሁለተኛ የሰው ፊት ቀና ብያ ላይም ብርን በተመለከተ አንተ ግን አለ እንተ ዛሬ ብር አበድረኝና እንተ ከአንተ ጋር ልስራ አልኩኝ አለ እግዚአብሔር። ጌታ አንተ ብር አበድረኝና ከዛሬ ጀምሮ ከአንተ ጋር ልስራ። ከዛ የሚገርመው ነገር ሌላ ከዛ በፊት ደውዬለት ማላቅ ሰው አለ ደውሎ የሆነ ብር አለ እና ግን ሰርተህ እንድትመልስልኝ ነው ፈልገዋለሁ። ምንም ችግር የለም መልስልሃለሁ አልኩት አለ። የሚገርመው የሰጠኝ ብር ለስራው የሚያስፈልገኝን ብር። ከዛ ስራውን ሰጠው። ከዛን ቀን ጀምሮ አለ እስከ ዛሬ ብር ሲቸግረኝ እግዚአብሔርን ጠይቃለሁ እንጂ ሰው ጠይቄ አላውቅም። አሁን በጣም ብዙ ፎቆች አሉት እዚህ ከተማ ውስጥ፣ እዚህ አዲስ አበባ ውስጥ። እኛ ቸርች መጥቶ ነው፣ የእኛ ቸርች ሰው አይደለም። እና ብዙ ፎቆች አሉት እዚህ አዲስ አበባ ውስጥ፣ ብዙ ድርጅቶች አሉት፣ ብዙ በጣም የሚታወቁ። እና ከየት ነው የጀመርከው ሲባል እግዚአብሔርን አበድረኝ ብሎ ነው የጀመረው። እና ከሰው እንዳትበደሩ፣ እንድትችላችሁ እንዳትበደሩ ከሰው። ለምን መሰላችሁ? በጣም መጽሐፍ ቅዱሳዊ ስላልሆነ። ግን ትዕግስት ካጣን፣ ቅድም እንዳልኩት ዊዝደም ካጣን፣ የተለያዩ ኬዞች ሲገጥሙ ምናምን ለእንደዚህ አይነት ነገር እምነት ስናገኝ ለመበደር እምነት ካገኘን እንበደራለን። እግዚአብሔር እንደሚያቀርብልን ደግሞ እምነት ካገኘ እግዚአብሔር ያቀርብልን። እዚህ ነው ዳዊት ሲናገር እንደዚህ አለ፣ እግዚአብሔር እረኛዬ ነው አንዳች አይጎልብኝም አለ። የኦሪጂናል ትርጉም እንደሚል ታውቃላችሁ? የሚያስፈልገኝ ሁሉ አለኝ ለሚለው የሚያስፈልገኝ ሁሉ አለኝ። አይጎልብኝ ጉለት አይደለም፣ ኖ የሚያስፈልገኝ ሁሉ አለኝ። የሚያስፈልገኝ ሁሉ አለ። እግዚአብሔር እረኛዬ ነው፣ የሚያስፈልገኝ ሁሉ አለኝ። በእግዚአብሔር ከሆነ የሚያስፈልገን ሁሉ አለ። እኔ አበረታታችኋለሁ፣ በፍጹም እንዳትበደሩ። ብድር ሲባል በጣም ራሱ ጭንቀት ስላለ ራሱ አሁን ውጭ ሀገር የምትኖሩ ሰዎች በቃ ሲስተሙ ራሱ እዚህ ላይ ነው የሚሰራው። ለምን ነው ታውቃለህ? ባህሪያ ስለሚያደርግ ማለት ነው። በዚህ መልኩ ባህሪያ ካላረገ ሰዎችን ኮንትሮል ላያደርግ አይችልም። ስለዚህ እንደውም ብዙ የሚበደሩ ሰዎች ናቸው ሌሎች ነገር አክሰስ የሚያገኙት። ግን አት ኤንድ ኦፍ ዘ ዴይ ለሆነ ነገር ባህሪ ያደርጋል እንጂ ሲስተሙ ለሆነ ነገር ሰዎችን ተገዢ ያደርጋል እንጂ
ብድር ውስጥ ፍሪደም የለም፣ ነፃነት የለም። እውነተኛ ነፃነት ያለው ከብድር ውጪ ነው። ስለዚህ የአብርሃም በረከት በእኛ እንደሚሰራ ካመናችሁ ሂዱና ዘዳግም 28ን አንብቡ። ራስ ትሆናል እንጂ ጅራት አትሆን፣ ታበድራለህ እንጂ አትበደር። እንደዛ ነው የሚለው። ስለዚህ ብድር ሲመጣ ሁሌ እኔ ራስ ነኝ እንጂ ጅራት አይደለም፣ አበድራለሁ እንጂ አልበደርም። ይህን የተነሳችሁ ራሳችሁ ላይ አውጁ። እግዚአብሔር ለእስራኤል የነገረው ይህንን ስለሆነ፣ ስለዚህ ከበረከት ማሰብ ማለት ይሄ ነው። ከበረከት ማሰብ ማለት ይሄ ነው። እሺ ሌላ